ኖላዊቶች ሉሊት እግሯ ላይ ወርቃ ሜላትን ይቅርታ ጠየቀች ማለት ነው። ገና ታንበረክክሻለች። ሜሉን የነካ የለውም በረካ ነው ነገሩ እናቴና ሜላትን ማንክ ያለሽ። ምክንያቱም ኢዩኤልን እንግዲህ ዋሽተሽው ነበረ፣ ሂደሽ ይቅርታ ጠይቀሽ ወደ ነበረችበት ህይወቷ ትመልሻታለሽ ብሎሽ ነበረ። ዛሬ ላይ ደግሞ መልሰሻታል ማለት ነው። ወይዘሮ ሜላትን ይቅርታ ጠይቀሻል። ገና ጉልበቷ ላይ ወርቀሽ ተነጥፈሽ ነው ሜላትን የምታገኛት አንቺ እንከፍ ሉሊት ማለት ነው። እንግዲህ ሉሊት የምትፈልገው እሷ ከዛ ቤት እንድትወጣ ከስራዋ እንድትባረር ትፈልጋለች። ምክንያቱም ቅናት አድሮባታል ማለት ነው። ሰላም ጤና ይስጥልኝ የዙዙቲ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንድትለመደ ይችላችሁ የመጣሁት ኖላይቶችን ነው። የኖላይቶች ጉዳይ እንደቀጠለ ነው ማለት ነው። ዛሬም ነገም ይቀጥላል ማለት ነው። እንግዲህ ወይዘሮ ሜሉካ ያው ታውቃላችሁ ብዙ ጫና አለባት ማለት ነው። ዛሬ ላይ ደግሞ ከስራዋ እንግዲህ እንድታባራት እንግዲህ ለምን እናትሽ መታ ተናገረች በማለት ነው። ይሄ ወይዘሮ አስቱካ ደግሞ ሜላት ጋር ተመልሳ ስለመጣይ በሱ ምክንያት እንግዲህ ስበብ አድርጋ እሷ ሲጀመር ከመጀመሪያውም ስበብ ፈልጋለች ማለት ነው። በዛ የተነሳ እንግዲህ ተናግራት በስተመጨረሻ የተፈጠረው ነገር ተፈጥሯል ማለት ነው። ከዛም ብትባረር በክብሬና በልጆቼ ከመጣሽ ገና አይደለም ይሄንና ገና ብዙ ነገር አደርግሻለሁ ብላ እንግዲህ ብዙ ነገርን ለማድረግ ወስናለች ማለት ነው። እኔ ተናገርሽ ማለት ቀልድ የለም ብላለች ማለት ነው። እውነት ለመናገር ያው ታውቃላችሁ ሜላትን ምን ያህል እንትን እንዳለቻት ማለት ነው። እንደዚሁም ሀና ለምን ትሄዳለች ብላ እንግዲህ ወደዛው ተመልሳለች ብላ ፋኖሴ ተናግራ ነበር ማለት ነው። ፋኖሴና ኖላዊት እንግዲህ የተጣሉበት ምክንያት ግን ቢሆንም በስተመጨረሻ ይቅርታ ጠይቋታል ማለት ነው። እሱ በሀንዬ ከመጡብኝ እኔ ማንም መጣ ቀረ ሆድሽም ያለው ልጅ ይቀራታል እንጂ በሀኒ የመጣብኝን ሰው አልለቅም ብሏል ማለት ነው። እውነት ነው ኖላዊት ማለት ነው። ምን ያህል እንደሚወዳትና ምን ያህል እንደሚያከብራት እናውቃለን። ሀናን ደግሞ በተለይ ሀናን ለረጅም ጊዜ አብራው የነበረች ናት። በችግሩ ጊዜ አለሁህ አንቺ ትብሺ እኔ ልባስ እየተባባሉ ኖላዊትና ሀና የኖሩበት ማለት ነው። ፋኖሴ ሳትመጣ ፋኖሴን እንግዲህ አሁን የመጣሽው አንቺ አሁን ነው፣ ስለዚህ ልጄና አንቺ ትቀሯታላችሁ። ሀናን የነካብኝ አልወድም። ወደ ቤተሰቦቿ ይች ልጅ ብትሄድም ምንድን ነው ችግሩ? እዛም ብትሄድ እኮ ቤተሰቦቿ ናቸው። ስለዚህ ወደ ቤተሰቦቿ የመሄድ መብት አላት ብላ ተናግራለች ማለት ነው። በዚህ የተነሳ እንግዲህ ትልቅ ችግር ተፈጥሮ ነበረ። ከዛም አልፎ እንግዲህ ለማስተካከል ሁሉንም ነገር ሞከራ አድርገናል ማለት ነው። እውነት ለመናገር ወይዘሮ ሜሉካ እንግዲህ ትንሹንም ትልቁንም ያው ታውቃላችሁ ተቆጥታ አትዘልቀውም ማለት ነው። በጣም ብዙ ነገርን ብታሳልፍም ጀግና ሴት ናት ማለት ነው። እያንዳንዱ ነገር ለማስተካከል የሞከረች ትገኛለች ማለት ነው። ይሄ ማለት ደግሞ ያው ታውቃላችሁ ሁሉም ነገር ባይሳካም አንድ ቀን ይሳካል በማለት ሞከራ እያደረግን ነው ማለት ነው። ይህ ወይዘሮ ሜሉካ እንግዲህ ወይዘሮ አስቱካ ጋር ታርቃለች በስተመጨረሻ። አሁን ለምን መጣሽ? ምን ለመሆን የመጣሽው እዚህ ብላ እንግዲህ እሷም ምሬ ብላ ነበረ። እሷም ደግሞ ለመምከር ለመናገር ሞክራለች ማለት ነው። እኔ ከአንቺ ምንም የምፈልገው ነገር የለኝም ታውቂያለሽ፣ ግን አሳዝነሽ ነው ያንን ሁሉ ያ ሁሉ እያለሽ አሁን ላይ ደግሞ እዚህ ከወርቅሽ ሳይስ በጣም አዝኜ ነው ብላ እንግዲህ ነግራታለች ማለት ነው። አዎ ግን ቢሆንም ይህን በማሰብ እንግዲህ ተናግራለች ማለት ነው። እውነት ለመናገር እኔ አሳዝናኛለች። ታውቃላችሁ አስቱካ እስከ ዛሬ ድረስ አልጠየቅሽኝ፣ ዛሬ እንዴት ልጠይቅ ይቻልሽ? በማለት እንግዲህ ሁሉን ነገር ነግራታለች ማለት ነው። እሷም ደግሞ አይ ቢሆንም ይህንንማ እንዴት አደርጋለሁኝ? እንዲህማ አይሆንም። ስለዚህ ብዙ ነገርንም አንቺ ትተሽ ስለቀረሽ እንጂ ወስኜው ወይም አስቤበት አይደለም ብላ እንግዲህ ተናግራ ይቅርታ ጠይቃት ሜላትም ደግሞ እያወራቻት እንቅልፏለሽ ትላለች ማለት ነው። ከዛም ፋኖሴና ኖላዊት የተጣሉበት ምክንያት ያም ቢሆንም ግን ይቅርታ ጠይቋታል። ስጋ አማረ ብላ ነበረ። ስጋም አምጥቶ እንግዲህ እሷ እንደፈለገችው አድርጋ ሰርታ አብረው በልተዋል ማለት ነው። ይቅርታ ተጠያይቀዋል። እንደዚሁም ደግሞ ሀናን ሆቴል ቀጥራት ነይ ብላ ላገኘሽ እፈልጋለሁ ብላ እንግዲህ ይቅርታ ጠይቃታለች ማለት ነው። እስከ ዛሬ ድረስ ብዙ ነገርን አድርጊያለሁ በእርግጥ አውቃለሁ፣ ግን አሁን ይቅርታ
ለብዙ ነገር እንትን ብዬሻለሁ ይቅርታ ብላታለች ማለት ነው። ምክንያቱም ለረጅም ጊዜ ያሰብኩት ስለሆነ ይቅር በይኝ ብላ እንግዲህ ይቅርታ ጠይቃታለች ማለት ነው። እኛም የምንፈልገው ለረጅም ጊዜ ይህ መታረቃቸውን ነበር ማለት ነው። አስቱካ እንግዲህ እንዴት እዝጋ እናንተን ከዛ ከሞቀ ቤታችሁ ወርዳችሁ እንዴት አያችኋለሁ ነው ነገሩ ማለት ነው። ያው ታውቁታላችሁ አስቱካ ምን ያህል በፊት ላይ አብረው በነበሩበት ሰዓት ላይ ደስ የሚል ጊዜ ደስ የሚል ላይፍ ነበር ያሳለፉት ማለት ነው። አሁን ላይ ደግሞ ያ ነገር የለም ማለት ነው። ያ ቢሆንም ደግሞ ለረጅም ጊዜ ብዙ ነገር ጠፍቶባታል። እውነት ለመናገር ግን ጀግና ናት ብዬ ነው የማስበው ማለት ነው። ሜሉዬ በዚህ ሰዓት ላይ ከባዱንና ውጣ ውረዱን ያለፈችበት እንደዚሁም ደግሞ ብዙ ነገርን እንትን ያለችበት ጊዜ ቢሆንም ወይዘሮ አስቱካ ደግሞ ከጎኗ ነበረ። የሚወድሽን እና የማይወድሽን ለምንድነው የማትለየው? ከዚህ በፊት ብዙ ነገር ሆነሽ አይቼዋለሁ በማለት እንግዲህ ያንን ሁሉ አሳልፋ ከረጅም ጊዜ በኋላ እንግዲህ አሳልፋ ብዙ ነገሮችን አውጥታለች ማለት ነው። ያንን በማስመልከት እንግዲህ አሁን ላይ ደግሞ ጠንክራ በርትታ እንድትቆም አድርጋት ነበር ማለት ነው። ከዚህም በፊት ታውቃላችሁ እሷ ብዙ ችግር አለባት እንትና ማለት ነው እቺ ሜሉዬ ማለት ነው። ቢሆንም ግን አስቱካ ደግሞ ሁሌ ነበር የምትላት ማለት ነው። ሁሌ አንቺ እንደዚህ አታድርጊ፣ ላንቺ ነው እዚህ የመጣ ሄደውን ታስተናግጃለሽ። በህይወትሽ እየተመላለሱ አንቺን የሚጎዱሽን ሰዎች ለምንድን ነው የምታቀርቢው? ብላ እንግዲህ ከዚህ በፊትም በጣም ተቆጥታት ነበር ማለት ነው። እሷ ያው ሜላትን ታቋታላችሁ መቼም ሰው እንትን አይለኝም ይጎዳኛል አትልም ማለት ነው። መጥፎ የሚሆኑ ምንም የሚሆኑ ታቀርባቸዋለች፣ ግን ሰው ደግሞ ጎርቷት ይሄዳል። ይሄ ነገር እንግዲህ እሷን ያበሳጨ ቢሆንም ግን ጥንካሬዋን ሳንወድላት አላለፍንም። ጎበዝ ጠንካራ እንደሆነች ሁላችንም ተረድተናታል ማለት ነው። በቅርብ ቀን እንግዲህ ሁሉም ነገር ይስተካከልና ደግሞ የበለጠ የምናየው ይሆናል ማለት ነው። በዚህ የተነሳ እንግዲህ በጣም ብዙ ነገርን ያሳለፈች ናት፣ ጀግና ናት ብዬ ነው የማስበው ወይዘሮ ሜላት ማለት ነው። ለብዙዎች ተምሳሌት የሆነ ብቻ ብዙ ነገር ተምረንበታል። አስቱም እንደዛው እንግዲህ ሰላም እየጠየቀችው ነበር ማለት ነው ምላሴን እንግዲህ ሚስትህ ለምን ተውካት? እናም ደግሞ ጠፋች እሳ ከዚህ እያለች ጠይቀው ነበር። የሆነ እኔም ማላውቀው የተፈጠረ ነገርም አለ፣ ዝም ብለው አትቀርም፣ ችግሩ ምንድን ነው ንገረኝ እያለችው ነበር ማለት ነው። እሱም ደግሞ ምንድን ነው የምነግርሽ ሰላምዬ፣ ምክንያቱም ወድሃታል አይደል ወንድሜ ትለዋለች። ከዛ ከወደድካት ለምን አታናግራትም? ለምን ፈራሃት? እያለች እንግዲህ ትጠይቀዋለች ማለት ነው። እሱም ደግሞ አይ ምንም የለም ከኔና ከሷ ጋር ብሏታል ማለት ነው። እውነት ለመናገር በፍቅር ውስጥ ያው ታውቃላችሁ ፍቅር እውር ነው በሚለው እንያዘው እና ብዙ ነገርን ያሳለፉ ናቸው የሜላት ልጆች። ምላሴ አብሶ ትህትናው ደስ ይላል ማለት ነው። ስራውን ሰርቶ ወደ ራሱ መመለስ ነው የሚፈልገው ማለት ነው። ሜላትን መንከባከብ ከሜላት ጎን ቁሞ ማገዝ ይፈልጋል ማለት ነው። እንግዲህ ኖላዊት ይህን ይመስላል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።